ኢትዮጵያ ብቸኛና የመጀመሪያ የሆነ ግዙፉና ስመጥሩ ኩባንያ ካንጋሮ ኢንዱስትሪያልስ እንደዚህ G+4 በወለል አንድ አባወራ ብቻ የያዘ ኮምፓውንድ አፓርትመንት ሁሉም ለመኖር በሚመኛት ለቦሌ ኤርፖርት 5 ደቂቃ ርቀት ላይ በምትገኘው ቦሌ ቡልቡላ ላይ በአንድ ዓመት ውስጥ ሙሉ ለሙሉ አጠናቀን የምናስረክባቸውን ቤቶች በ4.8 ሚሊዮን ብር ቅድመ ክፍያ ብቻ መሸጥ ጀምረናል። ቤቶቻችን ባለ 2 እና ባለ 3 መኝታ ቤቶች ሲሆኑ ባለ 2 መኝታ 107 ካሬ በ13.7 ሚሊዮን ብር ሙሉ ክፍያ በ4 ሚሊዮን ብር ደግሞ 30% ቅድመ ክፍያ ባለ 3 መኝታ 130 ካሬ ሲሆን በ16 ሚሊዮን ብር ሙሉ ክፍያና በ4.7 ሚሊዮን ብር ሙሉ ክፍያ ለ5 ቀን ብቻ የሚቆይ ቅናሽ አድርገን ሽያጭ ጀምረናል። ቤቶቻችን 60 ሺህ ካሬ ሜትር ላይ ያረፈ እጅግ ዘመናዊና ደህንነቱ የተጠበቀ ግቢ ውስጥ የሚገኙ ሲሆን አሁን ላይ ለሽያጭ ያወጣናቸው በጣም ውስን ቤቶች ናቸው። ሳያመልጣችሁ ለመግዛት ከስር ባለው ስልክ ደውሉልን። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ረቡዕ ሐምሌ 8 2018 ዓመተ ምህረት መላው ኢትዮጵያን የሚሰበስብ ምክክር ቢያደርጉ በቀጣይ የሚኖረን ህገ መንግስት ከዚህ ቀደም እንደለመድነው የመጣ ሁሉ የሚቀደው ሳይሆን እኛ በ4000 ጀምረናል። በ10000 ምክክር ሳያደርግ አንድም ሰው መቀየር አይችልም ማለት ነው። እኛ 4 ዓመት ተመካክረናል። 8 ዓመት ሳይመካከር መቀየር አይችልም ማለት ነው። የኢትዮጵያው ጠቅላይ ሚኒስትር ሰሞኑን ደብረ ማርቆስ ተገኝተው ያስተላለፉት ዘረኛ መልእክትን በማስመልከት ከትግራይ ፕሬዝዳንት የተላለፈ መልእክት የቢያፍራን ጦርነት ለመጨረስ በሄዱበት መንገድ ላይ ያለውን ልምዳቸውን አጋርተውናል አይደል የተባለው። ጦርነቱ አልቆ በሰላም ሂደት ከተጀመረ በኋላ በዛ ሂደት ውስጥ የነበራቸውን ልምድ አጋርተውናል ነው ያሉት። ስለዚህ ምናት ሁለቱ ለምን ተጠቀሰ የሚባል ነገር ካለ ምናልባት ዝም ብዬ በተረዳሁት ነገር በደብረ ማርቆስ ወይም አካባቢ የሚጠቀሱ ውጊያዎች ካሉ በአጼ ምኒልክ ማለት የእምባቦ የሚባለው ጦርነትና የጣሊያን ጦርነት ነው። ወደፊት የሆነ ወቅት ላይ ደግሞ ሲነሳ አሁንም ይነስም ይብዛ የቁጥር ጉዳይ አይደለም፣ ግጭቶች በደንብ የታዩበት አካባቢ ስለሆነ ሌላ ጊዜ ምሳሌ ሲሰጥ በጣሊያን ጊዜ፣ በአፄ ዮሐንስ ጊዜ፣ በዶክተር አብይ ጊዜ ምናምን ሊባል ይችላል። በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜናም እናመራለን። ኢትዮጵያ በቀጣይ አዲስ ህገ መንግስት እንደሚኖራት ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት ፍንጭ ሰጥተዋል። 4000 ሰዎች ከመከሩ በኋላ የሚመጣውን ህገ መንግስት ማንም በቀላሉ ሊለውጠው እንደማይችልም አስገንዝበዋል። በውስጣችን ያለው አለመግባባትና ሴራ የባህር በራችንን አሳጥቶናል ሲሉ ተደምጠዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ዛሬ በይፋ የምክክር መርሃ ግብሩን በጀመረበት መድረክ መንግስታቸውን በመወከል ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ በምክክሩ በጎ ውጤቶች እንደሚገኙ ያላቸውን እምነት የገለጹ ሲሆን የሚመካከሩ ሰዎችም ስለራሳቸው ሰፈር ሳይሆን ስለ ኢትዮጵያ ብለው እንዲመክሩም ጥሪ አቅርበዋል። ለምክክር ኮሚሽኑ ኮሚሽነሮች ምስጋና በመድረኩ ያቀረቡት ጠቅላይ ሚኒስትር አብይ አህመድ ፕሮግራሙን በጸሎት ያስጀመሩት የሃይማኖት አባቶች ያስተላለፉት መልእክትንም በአድናቆት ተመልክተዋል። 4 ዓመታት የወሰደና ከ4000 በላይ ሰዎች የመከሩበት ሂደት ህገ መንግስት እንደሚያዋልድ ፍንጭ የሰጡት ዶክተር አብይ አህመድ ይህንን ጊዜ የወሰደና በዚህ መጠን ዜጎች የተሳተፉበትም ማንም በቀላሉ ሊለውጠው እንደማይችልም አስገንዝበዋል። መላው ኢትዮጵያን የሚሰበስብ ምክክር ቢያደርጉ በቀጣይ የሚኖረን ህገ መንግስት ከዚህ ቀደም እንደለመድነው የመጣ ሁሉ የሚቀደው ሳይሆን እኛ በ4000 ጀምረናል።
በ10 ሺህ ምክክር ሳያደርግ አንድም ሰው መቀየር አይችልም ማለት ነው። እኛ 4 ዓመት ተመካክረናል። 8 ዓመት ሳይመካከር መቀየር አይችልም ማለት ነው። የመጣንበት መንገድ በኃይል ቃል ተጀምሮ በኃይል እርምጃ የሚያበቃ ነበር ያሉት ጠቅላይ ሚኒስትር አብይ አህመድ ከዚያ ዙሪት ለመውጣት መነጋገርና መምከር አስፈላጊ ስለመሆኑ አጽንኦት ሰጥተው የውስጥ ሽኩቻ የሚጠቅመው ባዕዳንን ብቻ እንደሆነ የጠምባሮ ብሔረሰብ አባባልን ዋቢ በማድረግ መልእክት አስተላልፈዋል። የጠምባሮ አባቶች አንድ አባባል አላቸው። ከብት ሲገዛ የሌሉ አሞሮች ከብት ሲታረድ በአካባቢው ያንዣብባሉ ይላሉ። ከብት ስንገዛ ብር ያላዋጡ፣ ከብት ስንገዛ የትኛውን መግዛት እንዳለብን ለምርጫ ያላማከሩ አሞሮች፣ ጭልፊቶች ከብቱ ሲታረድ ግን ያንዣብባሉ። ኢትዮጵያ ውስጥ ኮሽ ሲል ያደፈጡ የሚነቁ የዘመናት ያልተቋረጠ የጠላትነት ስሜት ያላቸው አገራት አሉ። የኢትዮጵያን ታሪክ ከጉንደት እስከ ጉራ፣ ከአድዋ እስከ ማይጮ፣ ከካራማራ እስከ ባድመ እያንዳንዱን ብትፈትሹት ስንገነባ ያደፈጡ፣ ስንጨቃጨቅ እድል ጊዜ ጠብቀው ጣልቃ ሽብልቅ እየገቡ መሻቶቻችን እንዳንከውን የሚያደርጉ ኃይሎች አሉ። በኢትዮጵያ ውስጥ የሚገኙ የተለያዩ ማህበረሰቦችን አባባል በስፋት ባንጸባረቁበት በዚህ መድረክ የኦሮምኛ አባባልን ዋቢ በማድረግም ለሰፈር ሳይሆን ለሀገር፣ ለዛሬ ሳይሆን ለነገ እንምከር ሲሉ ጥሪ አቅርበዋል። የኦሮሞ አባቶች ተርቱ አፋን ጋሪ አፈጋሪ ጫላ ይላሉ። መልካም ንግግር ከመልካም አልጋ የተሻለ ያሳርፋል ማለት ነው። ሰው በውስጡ ነገር ካለው ምንም አልጋው ያማረ ቢሆን ይገላበጣል እንጂ አይተኛም። ውስጡ ያረፈ ሰው ግን መደብ ላይም ቢሆን ድንጋይ ተንተርሶ መተኛት ይችላል። ውስጣችን ሰላም እንዲሆን መልካም እንቅልፍ እንድንተኛ ለሰፈሬ እኔ ወገኔ ለምለው ለኔ ከባቢ ብላችሁ ሳይሆን ለኢትዮጵያ ብላችሁ እንድትመክሩ በታላቅ ትህትና አደራ ልላችሁ ፈልጋለሁ። ለዛሬ አትምከሩ፣ ለነገ ምከሩ። ለናንተ አትምከሩ፣ ለልጆቻችሁ ምከሩ። በጋራ የመከሩት በተናጠል ከሚወሰን ጉዳይ በላይ ምን ያህል አቅም እንዳለው የትግርኛ አባባልን ዋቢ በማድረግ አስረድተዋል። በትግራይ አንድ ትልቅ አባባል አለ። ምኽሪ ሓደ ትህት ምድሪ፣ ምኽሪ ክልተ ልዕሊ ምድሪ፣ ምኽሪ ሰለስተ ዘርኢ ምድሪ ይላል ትግራይ። የአንድ ሰው ምክር ከምድር በታች እንደተቀበረ ነገር ነው፣ ዋጋ የለውም። የሁለት ሰው ምክር ግን ከምድር በላይ ነው፣ ይታያል። የሶስት ሰው ምክር ግን ምርጥ ዘር ነው፣ ይበቅላል፣ ይለመልማል። በስታችሁ ምከሩ ይላሉ። ይህንን የትግራይ አባባልና ምክር ተቀብለን አሜሪካኖች 55 ሰው ጠርተው ለ100 ዓመታት የሚቆይ ኮንስቲቱሽን የገነቡ ቢሆንም ትግራዮች ከአንድ ሰው የሁለት ሰው ከሁለት ሰው የሶስት ሰው ምክር ይሻላል ስለሚሉ 4000 ሰው ሰብስበናል። አለመግባባታችን ቀይ ባህርን የሚያህል መውጫ ሳጥቶናል ሲሉ መድረኩ የተናገሩት ጠቅላይ ሚኒስትር አብይ አህመድ የሚሆነው ባልተመረጠ መንግስትና በሴራ ነው ሲሉም ተደምጠዋል። በእኛ ስንፍና በነሱ ጊዜን በመጠቀም የሽብልቅ ጉዞ የጥንቱን ታሪክ ብንተው በቅርቡ ቀይ ባህርን ያጣንበት አጋጣሚ የዚህ እኩይ ታሪካዊ ክስተት አንዱ መገለጫ ነው። ኢትዮጵያ ለሺህ ዘመናት ያስተዳደረችውን በባለቤትነት የያዘችውን ለራሷም ለከባቢውም መጠቀሚያ
ያኖረችውን ቀይ ባህር ያልተመረጠ መንግስት፣ ያልተወያየ መንግስት በሸፍጥ ኢትዮጵያን የጂኦግራፊ እስረኛ እንዲያደርግ ያደረገበት ዋናው ምክንያት በውስጥ ያለን ስንፍና እንጂ የኢትዮጵያን መሻትና ጥቅም ማስቆም የሚችል ኃይል ስለነበረ ስላለ ስለሚኖር አይደለም። ዛሬ በአዲስ አበባ ከተማ በኮንቬንሽን ሴንተር በሃይማኖት አባቶች ጸሎት በተጀመረው መርሃ ግብር ዋናው ኮሚሽነር ፕሮፌሰር መስፍን አርአያ እንዲሁም የቀድሞው የናይጄሪያ ፕሬዝዳንትና የፕሪቶሪያውን የሰላም ስምምነት የመሩት ኦሉሴጉን ኦባሳንጆና ሌሎች እንግዶችም ንግግር አድርገዋል። የአሜሪካው አምባሳደር ኤርቪንግ ሚሲንጋ ዛሬ ማለዳ መቀሌ ገብተዋል። ዶክተር ደብረጽዮን ገብረ ሚካኤል ከአምባሳደሩ ጋር አልተገናኙም። በእርሳቸው ምትክ በአምባሳደር ኤርቪንግ ሚሲንጋ የተመራውን የአሜሪካ ኤምባሲ የልዑካን ቡድን ያነጋገሩት የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ሲሆኑ አምባሳደሩን አውሮፕላን ማረፊያ ሄደው የተቀበሉት ደግሞ ዶክተር አዲስ ዓለም ባሌማ መሆናቸውን ድምፀ ወያኔ ካሰራጨው ቪዲዮ መረዳት ተችሏል። የአሜሪካ መንግስት የህወሓት አመራሮችን አክራሪ በሚል ጠቅሶ በእነሱና ቤተሰቦቻቸው ላይ እንደ አውሮፓውያን አቆጣጠር ሰኔ 18 2026 የቪዛ ማዕቀብ ማድረጉ ይታወሳል። የአሜሪካ የውጭ ጉዳይ ሚኒስቴር ማዕቀብ በጣለ ማግስት የአውሮፓ ህብረትም የፕሪቶሪያ የሰላም ስምምነት እንዲከበር ማሳሰቡ አይዘነጋም። ህዝባዊ ወያኔ ሓርነት ትግራይም ማዕቀቡን በመቃወም በወቅቱ ባወጣው መግለጫ እርምጃው ሁሉንም ወገን በኩል ያልተመለከተ አድሏዊ ነው ማለቱም አይዘነጋም። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ማዕቀብ ከጣሉ ወዲህ የአሜሪካው አምባሳደር ለመጀመሪያ ጊዜ ባደረጉት በዚህ ጉዞ ባልተጠበቀ መንገድ ዶክተር ደብረጽዮን አለመገኘታቸው በአሜሪካ እርምጃ በመከፋታቸው ቁጣቸውን መግለጻቸው እንደሆነ በአንዳንድ ወገኖች ሲታመን፣ በሌላም በኩል የህወሓት አመራር ጽምዶ በሚለው ትብብር ከኤርትራ መንግስት ጋር የሚሰራ በመሆኑ ሽሽቱ ወይንም ኩርፊያው ከኤርትራ መንግስት ጋር ጭምር በመምከር የደረሱበት ድምዳሜ ሊሆን እንደሚችልም ተገምቷል። ከዚህም በተጨማሪ ከኢትዮጵያ መንግስት ጋር ለመነጋገር የፕሪቶሪያን የሰላም ስምምነት መተግበር የግድ የሚል በመሆኑ ይህ ደግሞ ዶክተር ደብረጽዮንና ቡድናቸው ከሚፈልጉት ግብ አንጻር የሚያዋጣ ሆኖ ስላላገኙት ሽሽት እንደመረጡም በሌላ ወገን ታምኖበታል። የነ ዶክተር ደብረጽዮን ምክንያት ምንም ይሁን ምን የአሜሪካው አምባሳደር አጠቃላይ ያለው ሁኔታ በመገምገም ለአሜሪካ የውጭ ጉዳይ ሚኒስቴር የሚሰጡት ሪፖርት ቀጣይ እርምጃዎችን በህወሓት ላይ ሊጋብዝ እንደሚችል ሲጠበቅ፣ ግጭት የማገርሸት እድሉንም ይበልጥ እያሰፋው መጥቷል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን የኢትዮጵያ ሀገራዊ ምክክር ኮሚሽን ለረዥም ጊዜያት ለዓመታት ሲያካሄድ የነበረውን ጉባኤዎች፣ ተከታታይ ውይይቶች ወደ ፍጻሜው እየተቃረቡ ነው። ከተለያዩ የኢትዮጵያ አካባቢዎች የመጡ እንዲሁም ከውጭ ሀገር ጭምር የተጋበዙ እንግዶች የሚሳተፉበት ጉባኤ በዛሬው ዕለት አዲስ አበባ ኮንቬንሽን ሴንተር ተጀምሯል። በእንግዶቹ መውጫና መግቢያ ሰዓት ላይ የሚኖረውን የትራፊክ መጨናነቅ በተመለከተም የኢትዮጵያ የአዲስ አበባ ፖሊስ በዚህ ዙሪያ ማሳሰቢያ ሰጥቷል። መንገደኞች ምናልባትም ከስራም የሚመለሱ ጠዋትም ወደ ስራ የሚሄዱ ሰዎች የሚፈጠርባቸውን ችግር ከወዲሁ ተረድተው አማራጭ መንገዶችን እንዲጠቀሙም ያው መመሪያ ተላልፏል። ከዚህ ከሀገራዊ ምክክር ኮሚሽን ጋር በተያያዘ ያው ሁሉም ኢትዮጵያዊ አንድ ኢትዮጵያ ውስጥ የተንከባለሉ መውጫ ያጡ ነገሮች አሉ። ለዛ መውጫ ፍለጋ ስለሆነ በሂደቱ ላይ መሳተፉ፣ በተሳትፎ የሚታጣ ነገር የለም። የሚታጣ ነገር ካለ በተሳትፎው ብዙሃኑ የሚፈልገውን ሀሳብ ስልጣን ላይ ያለው አካል በራሱ መንገድ የሚደፈጥጠው ከሆነ የዛን ጊዜ ጥያቄ ማንሳት ይቻላል። አሁን ባለበት ሁኔታ ውስጥ እድሉን መጠቀም፣ በጋራ መምከር፣ በጋራ ለሀገር መፍትሄ መፈለግ ከሁሉም ኃላፊነት ከሚሰማው ዜጋ ይጠበቃል። ምናልባትም ምሁራንም ተሳትፎ ማድረግ አለባቸው በተለያየ መንገድ። ከዚህ ቀደም የሰማነው ነገር አለ። የምሁራን ውይይት ሲጠራ እንኳን ደፍሮ ፊት ለፊት ለመምጣት የሚፈልጉ በጣም በተወሰኑ ቁጥሮች መሆኑ ነው እንግዲህ እየተሰማም ያለውና ጊዜው የፈጠራቸው ነገሮች አሉ። ስራቸው ማህበራዊ ሚዲያ ላይ ቁጭ ብሎ ስድብ የሆኑ ሰዎች ስላሉ አንዳንዱ ካልለመደው የሆነ አካሉ ተገምሶ ሄደ ሁሉ ሊመስለው ይችላል። ግን ዛሬ ባለንበት ዘመን ውስጥ በማናቸው መንገድ ሰዎች ከእንዲህ አይነት ሁኔታ ውስጥ ማምለጥ አይችሉም። በቃ ዲጂታል ዓለም ውስጥ ያለ ነው።
ሰዎች ወደ ሚዲያም ሆነ ወደ መድረክ ለመውጣት ምናልባት ሂደቱ ረዥም፣ በቀላሉ የማይገኝ በቀላሉ ቢገኝም ተጠያቂነት የሚኖርበት ሁኔታ ነበር። አሁን ግን አይደለም። በቀላሉ መሸታ ቤት ውስጥ ሲሳደቡ የሚውሉ ሰዎች ወይ ደግሞ አላፊ አግዳሚውን ድንጋይ ላይ ቁጭ ብሎ ሲያላግጥ የሚውል ሰው ሁሉ ስልክ ይዞ የፈለገውን ማድረግ የሚችልበት ሁኔታ ስለተፈጠረ ራስን ካለው እውነታ ጋር ማስማማት ነው። ዝቅ ያሉ ሰዎች ከፍ ያሉ ሰዎችን ሲናገሩ ከፍ ያሉ ይመስላቸዋል። ግን እነሱንም ከስርቻ ያወጣቸውም ከፍ ያለውንም ሰው ወደ ታች አይመልሰውም። ስለዚህ ለሀገር በሚጠቅም ነገር ላይ አስተዋጽኦ ለማድረግ ሁሉም የየራሱ ሚና መጫወት ነው ያለበት። ሌላው ቀርቶ በጣም ስስ ናቸው የሚባሉት እኮ አርቲስቶች ናቸው። ለመዱት እኮ እነሱ። ድሮ የሆነ ነገር ሲባል ይደነብሩ ነበር። አሁን ብዙ የሚደነብር ያለ አይመስለኝም። እና ከአለው እውነታ ጋር ራስ ማስማማት በጣም አስፈላጊ ነው ብዬ አምናለሁ። በሀገር ላይ ለሚሰሩ ስራዎች፣ ሀገርን፣ ትውልድን ወደፊት ለማራመድ የሚደረጉ ጥረቶች ሁሉም የራሱን አስተዋጽኦ ማድረግ ነው ያለበት። ከዳር ሆኖ መተቸት በጣም ቀላል ነው። ከውስጥ ሆኖ ጥረት አድርጎ ፍሬ ያላፈራ ካለ የዛን ጊዜ መተቸትም መቃወምም ከዛም አልፎ ትግል ማድረግም የተቀደሰ ተግባር ነው። ይህን መንገድ ይሻላል ብለው ያዋጣል ለሀገርም የሚበጅ ብለው ያው ብዙዎች በሀገር ቤትም በውጭም እዚህ ሂደት ውስጥ ገብቷል። የተሻለ ነገር ለኢትዮጵያ እንደሚመጣ እንግዲህ ተስፋ እናደርጋለን። ከዚህ ከሀገራዊ ምክክር ኮሚሽን ጋር ተያዘም ያሉ ጉዳዮችን እሱ መነሻ አድርገን ውይይቶችም እናዘጋጃለን። በየዕለቱም ባሉ ፕሮግራሞች ላይ አዳዲስ መረጃዎች ካሉ እንፈነጥቃለን። ከዚሁ ከሀገራዊ ምክክር ኮሚሽን ብዙም ሳንርቅ ይህንኑ መነሻ በማድረግ ጠቅላይ ሚኒስትር አብይ አህመድ ከኡጋንዳ ከቀድሞ የናይጄሪያ ፕሬዝዳንትና የፕሪቶሪያ የሰላም ስምምነት በዋና ሰብሳቢነት ከመሩት ከኦሉሴጉን ኦባሳንጆ ጋር መወያየታቸውን በተመለከተ የቢያፍራን ምሳሌ አድርገው ያንን በናይጄሪያ ውስጥ የነበረውን የቢያፍራ የመገንጠል እንቅስቃሴ ጋር ተያይዞ ያንን በብሔራዊ እርቅ የፈቱበትን ጉዳይ በተመለከተ የእሳቸውን ልምድ በዛ ጉዳይ ላይ ተወያይተናል የሚል ነገር ኤክስ ገጻቸው ያለው እና በተለያዩ ማህበራዊ ገጻቸው ላይ ጽፈው በተለይ ቲፒኤልኤፍ ካምፕ ትንሽ ጫጫታ በረከተና ግራ ገባኝ። እርግጥ ነው ኦባሳንጆ የፕሪቶሪያ የሰላም ስምምነት በሽምግልና እንዲመሩ በተመረጡበት ወቅት ጭምር ከቢያፍራ ጋር እሳቸውን በማያያዝ ተቃውሞ እንደነበራቸው እናውቃለን። አሁንም ጠቅላይ ሚኒስትር አብይ የቢያፍራን ጉዳይ ሲያነሱ አያይዘው ጩኸታቸው በርክቷል። ግን ኦባሳንጆ የቢያፍራን የመገንጠል እንቅስቃሴ የመጨረሻውን ኦፕሬሽን በኮማንደርነት የመሩ መሆናቸው የአደባባይ ሚስጥር ነው ብቻ ሳይሆን እሳቸውም ዛሬም ጭምር በኩራት የሚያነሱት ነገር ነው። በደረሰው ጉዳት ላይ ሀዘናቸውን ይገልጻሉ። ያንን ነገር ለማረም ተንቀሳቅሰዋል። የናይጄሪያን አንድነት ለመጠበቅ ስል ያደረግኩት ነው። እዛ ላይ እሳቸው ጸጸት የላቸውም። የናይጄሪያን አንድነት ለማቆየት የመገንጠል እንቅስቃሴን ለመጨፍለቅ መሄዳቸው ላይ ጥያቄ የላቸውም። ጦርነቱን በአሸናፊነት ካጠናቀቁ በኋላ የሄዱበት መንገድን ነው ጠቅላይ ሚኒስትር አብይ እርቅ ለማምጣት የተደረገበትን ቢያፍራን ወደ ናይጄሪያ ፌዴራል ግዛት ውስጥ ጥያቄያቸውን ለመመለስ የተደረገው ጥረት ጋር ተያይዞ እሳቸው ያን ሂደት አልፎ በኋላ ላይ መሪ ከሆኑ በኋላ የናይጄሪያን በወታደራዊ መሪነት ወደ ስልጣን መጥቶ ከዛ በኋላ በሲቪል መሪነት ከ1999 በፈረንጆቹ እስከ 2007 ናይጄሪያን የመሩ ሰው ናቸው። በዛን ወቅት የቢያፍራን እንቅስቃሴ ጋር በተያያዘ በብሔራዊ እርቅ በምናምን ብዙ ስራዎች ሰርተዋል። ያ ተሞክሯቸውን በተመለከተ ቢናገሩ ያን ልምድ ለመውሰድ ጥረት ቢደረግ ለምን ጫጫታ እንደሚፈጥር አይታወቅም። ምናልባት የህዝባዊ ወያነ ሓርነት ትግራይ ደጋፊዎች የቢያፍራ እንቅስቃሴ ያው የመብት የምናምን ጥያቄ ተደርጎ የሚነሳ እንቅስቃሴ ነው፣ ከፖለቲካ ተገለልን፣ በኢኮኖሚም መገለል ደረሰብን የሚል የነጻነት ናይጄሪያ ነጻ ከመውጣቷን በፊት በነበረው እንቅስቃሴ ውስጥም እንዲህ አይነት ጥያቄዎች ይራመድበት የነበረ
አካባቢ ነው። ከናይጄሪያ ህዝብ ውስጥ ወደ 18 በመቶ አካባቢ የሚኖር ማህበረሰብ ነው ኢግቦ የተባለው ብሔረሰብ ማለት ነው። ናይጄሪያ በ1960 ነፃ ከወጣች በኋላ ከ7 ዓመታት በኋላ እነሱ ደግሞ ነፃ ወጥተናል ብለው በ1967 አወጁ። የ3 ዓመታት አውዳሚ ጦርነት በናይጄሪያ ምድር ተካሄደ። የቢያፍራን እንቅስቃሴ ለመጨፍለቅ በፌዴራሉ መንግስት፣ በኢግቦዎች በኩል ደግሞ ቢያፍራን ሀገር ለማድረግ ተንቀሳቀሱ። ከ3 ዓመታት መጠነ ሰፊ ውጊያ በኋላ የቢያፍራ እንቅስቃሴን የሚመሩ ሰዎች ተሸነፉ። ነገር ግን በወቅቱ የአገሪቱ ፕሬዝዳንት ጀነራል ያኩቦ ጎዋን አሸናፊም ተሸናፊም የለም በማለት አወጁ። ጥያቄዎቻቸው ጋር ተያይዞ የሚነሱ ነገሮችን ለመመለስ ጥረቶች ተደረጉ። በኢኮኖሚ መገለል፣ በፖለቲካ መገለል የሚሉ ጥያቄዎች ይነሳሉ። ቀላል ቁጥርም ያለው ማህበረሰብ አይደለም። ወደ 18 በመቶ ነው በዛች ሀገር ውስጥ። ያንን ነገር ለማረም የመሰረተ ልማቶች ላይ የደረሱ ውድመቶችን መልሶ ለመገንባት መጠነ ሰፊ ስራዎች ተካሄዱ። ከዛ በኋላ ደግሞ ያው ኦባሳንጆ ወደ ስልጣን በመጡበት ወቅት ወደ ፌዴራል ስልጣን በከፍተኛ ቁጥር የኢግቦ ጎሳ አባላትን ወደ ስልጣን ላይ በማምጣት እንደገናም ደግሞ ወደ ሌላው የናይጄሪያ አካባቢ ከሚሄዱበት ጊዜ ይልቅ ወደ ቢያፍራ በስፋት እየተንቀሳቀሱ በልማት በምናም ረገድ ብዙ ነገሮችን ለማስተካከል ለመለወጥ ጥረት ማድረጋቸው በታሪካቸው ላይ ይጠቀሳል። በብሔራዊ እርቅ ወይ ደግሞ በብሔራዊ እርቅ የናሽናል ሪኮንሲሌሽን በሚባለው ሂደት ውስጥ ነገሮችን ለመመለስ በተደረገው ጥረት ውስጥ ትልቅ ሚናም ያላቸው ሰው ናቸው እና ጠቅላይ ሚኒስትር አብይ ምናልባት የኢትዮጵያና የናይጄሪያን የሚያመሳስለው ነገር ስላለ በዛ ሂደት ውስጥ ተዋናይ የሆነ ሰው ሲገኝ ከልምዱ ብዙ ነገር ይወሰዳል። የመገንጠል እንቅስቃሴ አሜሪካም እኮ የመገንጠል እንቅስቃሴን ነው የጨፈለቀችው። የአብርሃም ሊንከን ታሪክ ሲወሳ በአሜሪካ ምድር ውስጥ በአብዛኛው በየትኛው መንገዱም ምናምኑ ከሁለት ሰዎች ላይ የበለጠ የጎላ ነው። አንደኛው አሜሪካንን የወለዷት ወይ ደግሞ አሜሪካንን ከእንግሊዝ ቅኝ አገዛዝ በማውጣት ግንባር ቀደሙ ሰው ጆርጅ ዋሽንግተን፣ በሌላም በኩል የአሜሪካንን አንድነት ከመፍረስ የታደጉ ወደ 4 ዓመት የዘለቀውን ከ600 ሺህ ሰዎች በላይ ያለቁበት የእርስ በርስ ጦርነትን የመሩ የአሜሪካንን አንድነት ያረጋገጡት አብርሃም ሊንከን የትኛውንም የመገንጠል እንቅስቃሴና ሀገር ህልውናን ለማረጋገጥ የሚደረጉ ጥረቶች ውስጥ ዛሬ አብርሃም ሊንከን በአሜሪካኖች ውስጥ ተወዳጅ ከሚባለው በላይ ናቸው። በተለይም ደግሞ በጣም ያ ሁሉ ለጦርነቱ ምክንያት የተደረገው ጥቁሮችን ነፃነት በማይቀበሉ ክፍሎች ጭምር ስለነበር ዛሬ የጥቁር መብት ተሟጋችም ይሁን የትኛውም ጥቁር ዋሽንግተን ዲሲ ያለውን አብርሃም ሊንከን ሜሞሪያል በከፍተኛ ደረጃ የሚጎበኝ ቦታም ነው። የትኛውም የመገንጠል እንቅስቃሴ ሀገርን ህልውና ለማጽናት በሚደረግ ጥረት ውስጥ ማንም ያልፋል። ሀገርን አንድ ለማድረግ ወይ ደግሞ የሀገርን ህልውና ለማስጠበቅ በሚደረገው ጥረት ውስጥ ሀገርን ህልውና ካረጋገጥክ በኋላ የሄድክበት መንገድ የማህበረሰብ መብት ነፃነት ይገድባሉ ወይ የሚል ጥያቄ ነው መነሳት ያለበት። አብርሃም ሊንከን ያሸነፈው የማን መብት አልገደቡም። ሌላው ቀርቶ የታወጉትን ጀነራሎች ሐውልታቸው እንዳይፈርስ የተደረገበት ነገር ነው የነበረው። ነገሮችን የያዙበት መንገድ የአሜሪካንን አንድነቷን አስጠብቆ ለመሄድ በማቻቻል የሄዱበት መንገድ የተሸነፈ ድራሽ ይጥፋ ሳይሆን የተሸነፈውን አካል አቅፎ ለመጓዝ የተደረጉ ጥረቶች በብዙ መልኩ የአሜሪካንን ዛሬ ላለችበት ሁኔታ የራሱን አስተዋጽኦ አድርጓል። ናይጄሪያም የመገንጠል ጥያቄ ያነሱ ኃይሎች ነበሩ። ጥያቄ በተለያየ መንገድ ሊነሳ ይችላል። ግን ያንን በኃይል ለማስፈጸም ከዛም በላይ የቢያፍራ ሪፐብሊክ ብለው የተንቀሳቀሱትን ለመጨፍለቅ ያው በጦርነት ተካሄደ። 3 ዓመታት አውዳሚ ጦርነት፣ አንዳንድ አሃዞች እንደሚያሳዩት ወደ 3.1 ሚሊዮን ሰው ያለቀበት 3.1 ቢሊዮኑ በጦርነቱ አላለቀም። ያ ባስከተለው ረሃብ ሰዎች አልቀዋል።
ከዛ በኋላ የተመጣበት መንገድ ላይ በብሔራዊ እርቅ ነገሩን ለመጨረስ የተደረጉ ጥረቶችን በተመለከተ ጦርነቱ ወቅት ጦርነቱን በመምራት ምክንያቱም በመጨረሻ ሰዓት ወደ የቢያፍራ አማጺ ተገንጣይ እንቅስቃሴ መሪዎች መጨረሻ እጃቸውን የሰጡት ለኦባሳንጆ ጦር ነው፣ 3ኛ ባታሊዮን ለሚባለው። እሳቸው በወቅቱ ኮሎኔል ማዕረግ ላይ የነበሩ ሰው ናቸው እና የናይጄሪያን አንድነት ለማዳን የናይጄሪያን አንድነት ለመጠበቅ ሲባል ጦርነት ውስጥ ተገባ። በኋላ ደግሞ አንድነቱን ለማጽናት ደግሞ ጥያቄ ያላቸውን ወገኖች በተሸናፊነት ስሜት ሳይሆን በባለቤትነት ስሜት አሸናፊም ተሸናፊም የለም በሚል በዛ መንገድ የተመጣበት መንገድ ብዙ ነገሮችን ለማስተካከል ተሞክሯል። ብዙ ጥያቄዎች ተመልሰዋል። ግን የትኛውም የእርቅ ወይ ደግሞ የሽምግልና ሂደት ውስጥ ሁልጊዜም ጥያቄ 100% ተመለሰልኝ የሚል የለም። ዛሬም ቢያፍራ ጋር ተያይዞ ያላለቁ ጥያቄዎች አሉን የሚሉ ሰዎች አሉ። ደቡብ አፍሪካ ከነጮች አገዛዝ የደቡብ አፍሪካ ሕዝብ ከወጣ በኋላም ዛሬም ቢሆን ያላለቁ ጥያቄዎች አሏቸው። ለምሳሌ ከኢኮኖሚው ጋር ተያይዞ መጀመሪያ እንዳለ መተው አልነበረበትም የሚል መከራከሪያ የሚያቀርቡ ሰዎች አሉ። ሁልጊዜም 100% ምላሽ የማያገኙ ነገሮች አሉ። ግን ስልጣን ላይ ያሉት አካላት የየትኛውንም ሰፈር ወይ ደግሞ መንደር ወይ ደግሞ አካባቢ ለመጉዳትና ለመጥቀም በተለየ መንገድ እስካሌሉ ድረስ ጥያቄዎቹ በጊዜ ሂደት በመዋሃድ በምናምን እየተፈቱ የሚሄዱ ነገሮች ናቸውና ስለዚህ ኦሉሴጉን ኦባሳንጆ የቢያፍራን ጦርነት ቢመሩም የቢያፍራን ወደ ፌዴራል ስርዓቱ ለመመለስ በተደረገው ጥረት በብሔራዊ እርቅ ነገሮችን ለማመቻቸት ብዙ ርቀት የሄዱ ሰው ስለሆነ ጥሩ ምሳሌ ስለሆኑ ከእርሳቸው ጋር በዚህ ጉዳይ ላይ ተነጋገርኩ መባል እንዴት ነውር እንደሚሆን ለምን ተቃውሞ እንደሚቀርብበት አይገባኝም። እና በዚህ ዙሪያ የሚነሱ ነገሮች እኔ ተገቢ ናቸው ብዬ አላምንም። ምናልባት የቲፒኤልኤፍ ሰዎች ይሄ የጨፈነው ብቻ ሳይሆን ሌላውም ሲያነሳ ስለሰ የጨፈነው መጨፍኗል። እንዴት አድርጎ አጀንዳ እንደሚፈጥር ነው። እንዴት አድርጎ ምንድን ነው ከህዝቡ ልብ ውስጥ የወጣው ኃይል እንዴት አድርጌ ወደ ህዝቡ ልመለስ ነው። እና ከዛ ጋር ተያይዞ ያነሱት ነገር በእርግጥም ከኦሉሴጉን ኦባሳንጆ በላይ በዚህ ነገር ልምድ ወይ ደግሞ ትምህርት ሊሰጥ የሚችሉ ብዙ ሰዎች ያሉ አይመስለኝም። መስጠት ከሚችሉት አንዱ ናቸውና ያንን ልምዳቸውን ጠቅላይ ሚኒስትር አብይ አካፈሉኝ ወይ ደግሞ ሰማኋቸው በሚል በዚህ መልክ ነው የገለጹት። ዛሬ በታሪካዊ የሀገራዊ ምክክራችን ዋዜማ የኢትዮጵያ ታላቅ ወዳጅ የሆኑትን ክቡር ኦሉሴጉን ኦባሳንጆን በጽህፈት ቤቴ ተቀብያለሁ። በመጪው ሀገራዊ ምክክር ዙሪያ ለመወያየት እንዲሁም ከዚህ ቀደም ካከናወኗቸው ተግባራት ጥበብ ለመቅሰም ችለናል። በተለይም የቢያፍራን የሰላም ሂደት በመምራት ያካበቱትን ልምድ አጋርተውናል። ይህም ኢትዮጵያ በምክክር ለምታረጋግጠው አንድነትና ዘላቂ የሰላም ጉዞ ላይ ትልቅ ትምህርት የሚሰጥ ነው። ኢትዮጵያ ለምታበረክቱት በዋጋ የማይተመን አስተዋጽኦ ሁልጊዜም የላቀ ምስጋናዋን ታቀርባለች ብለዋል ጠቅላይ ሚኒስትር አብይ አህመድ። እዚህ ላይ ግልጽ እንዳደረጉትም የቢያፍራን ጦርነት እንዴት እንደመሩ ሳይሆን የቢያፍራን የሰላም ሂደት እንዴት እንደመሩት ነው የጠየቋቸው። እዚህ ላይ በግልጽ ይቀመጣል። በተለይም የቢያፍራን የሰላም ሂደት በመምራት ያካበቱትን ልምድ አጋርተውናል ነው። የቢያፍራን ጦርነት ለመጨረስ በሄዱበት መንገድ ላይ ያለውን ልምዳቸውን አጋርተውናል አይደለም የተባለው። ጦርነቱ አልቆ በሰላም ሂደት ከተጀመረ በኋላ እዛ ሂደት ውስጥ የነበራቸውን ልምድ አጋርተውናል ነው ያሉ። ስለዚህ እንዳልኩት ነው፣ በጣም ጥቂት ሰዎች ይኖራሉ በዚህ ሂደት ውስጥ የሚያልፉ። የእነሱን ልምድ መቅሰም ጥሩ ነው። እነርሱ ጋር የሚጎድል ነገር ካለ እኛ ደግሞ በለጠ ሞልተ ነው ለመሄድም እድል የሚሰጥ ነገር ስለሆነ ከዚህ አንጻር የሚነሱ ነገሮች ብዙ ጉንጭ አልፋ ነገር ውስጥ መባከል ብዙ የሚያስፈልግ ነገር አይመስለኝም። የሰላም ሂደቱ ምንድነው? የምክክር ሂደቱ ተጀምሯል። በምክክር ሂደቱ ላይ አስተዋጽኦ ማድረግ ነው። ጥያቄዎቻችሁ ምንድን ናቸው? ጥያቄዎቻችሁን አደባባይ ማውጣት። የምክክር ኮሚሽኑ ጋር ያልደረሰ ጥያቄ ቢኖር እንኳን በውይይት ወቅት ሊነሳ ስለሚችል አሁንም በየመድረኩና በየአጋጣሚው በዚህ ዙሪያ ላይ መንቀሳቀሱ ለሁሉም ይጠቅማል ብዬ አምናለሁ። ቀደም ሲል እንዳልኩት ይህን የቢያፍራን ጉዳይ ኦሉሴጉን ኦባሳንጆ ጠቅላይ ሚኒስትር አብይ ልምድ ቀሰምኩ ሲሉ ይሄንን ያስጮሁት የዶክተር ደብረጽዮን ቡድን ምናምን ብቻ ቢሆን በቃ የትኛውንም አጀንዳ ስበው
ወደ እንትሎ ለመግባት ስለሚሞክሩ አይገርመኝም ነበር። ሌሎችም ስለተካተቱበት ነው በዚህ ጉዳይ ላይ ትኩረት ለመስጠት የወሰንኩት። የዶክተር ደብረጽዮን ቡድን ሰሞኑን አንዱ ቢያፍራ ነው። ያው በይፋ በትግራይ ቴሌቪዥን አልቀረበም። በትግራይ ቴሌቪዥን የቀረበው የፕሬዝዳንቱ መልእክት የተባለው ደብረ ማርቆስ ላይ የንጉሥ ተክለ ሃይማኖት አውሮፕላን ማረፊያ ሲመረቅ ጠቅላይ ሚኒስትር አብይ ያደረጉት ንግግር እሱ ላይ ትኩረት አድርጓል። ቲፒኤልኤፎቹ አማራና ትግራይን ለማጋጨት ነው ያንን ንግግር ያደረጉት የሚል ነገር ተነስቷል። ዶክተር ደብረጽዮን የጻፉትን እናንብበው። ድምፀ ወያኔ እንደዚህ ይላል። የኢትዮጵያው ጠቅላይ ሚኒስትር ሰሞኑን ደብረ ማርቆስ ተገኝተው ያስተላለፉት ዘረኛ መልእክትን በማስመልከት ከትግራይ ፕሬዝዳንት የተላለፈ መልእክት በህዝቦች መካከል ግጭትና ለመተማመን መፍጠር እንደ ቁልፍ የፖለቲካ መሳሪያ በመጠቀም በስልጣን ላይ ለመቆየት የተጉ አካላት ባለፉት ዓመታት የአማራና የትግራይ ህዝቦችን በማያባራ ግጭትና ቁርሾ ውስጥ ለማስገባት ያልተደረገ ጥረት ሆነም ያልተፈነቀለ ድንጋይ የለም። ሆነም በእነዚህ በባህልና በታሪክ የተሳሰሩ ወንድማማች ህዝቦች ሁሉንም ውስብስብ የከፋፋዮች ሴራና ውድመት ማክሸፍ ወንድማዊ ትስስራቸውን አስቀጥለዋል። ይህ ትስስርና መደጋገፍ በሂደትም ይበልጥ እየጠናከረ እንደሚሄድ ምንም ጥርጥር የለውም። እነዚህን ህዝቦች በማጋጨት የስልጣን ዘመናቸውን ለማራዘም የሚጥሩ አካላት በጊዜያቸው ታላቅ ገድል በመፈጸም የህዝባቸውና የሀገራቸውን ክብርና ህልውና ያስቀጠሉ የቀድሞ የትግራይ ጀግኖች አመራርን ስም በማጉደፍ አሁንም ሴራቸውን መሸረባቸውን ቀጥለዋል። አሁን ግን ያ ሁሉ ውሸትና ቅጥፈት ጭምብሉ ተገፎ እውነተኛ ማንነቱ በግልጽ የታየ ይመስለኛል። ስለዚህም ጨው ለራስህ ስትል እንደሚባለው ከእንግዲህ በኋላ በቅጥፈትና በማጭበርበር መቀጠል እንደማያዋጣ በመገንዘብ የሰላምን አማራጭ መንገድ መከተልና ህጋዊና ወቅታዊ ጥያቄዎችን መመለስ ያስፈልጋል ብዬ አምናለሁ። ይሄንን እንግዲህ በድምፀ ወያኔም በክልሉ ኮሚኒኬሽን ጽሕፈት ቤትም በክልሉ መገናኛ ብዙሃንም ቀርቧል። ሁለት ነገር ለማንሳት ጠቅላይ ሚኒስትር አብይ እዛ ላይ የተናገሩት ቪዲዮ ጋር ሄዳለሁ። ስለ መከፋፈል ከነ ዶክተር ደብረጽዮን ሲወጣ በአማራና በትግራይ ህዝብ ጠላትነት የሚል ነገር አሁንም ከነ ዶክተር ደብረጽዮን ሲወጣ በጠላትነት በ1968 በማኒፌስቶ ፈርጆ ስልጣን ላይ 27 ዓመታት በቆየበት ጊዜ ሁሉ የሆነ ማህበረሰብ የተለየ ተጠቃሚ ነው በሚል ተጠቂ እንዲሆን የተደረገበት ሰዎች በማያውቁት ባልዋሉበት ባልተሳተፉበት ሲጨፈጨፉ 27 ዓመታት የቀጠሉበት የዛው ተከታይ 8 ዓመታትን በተመሳሳይ መከራ እንዲቀበሉ የተደረገው ቲፒኤልኤፍ የተባለ ደደቢት ላይ በጠላትነት የሆነ ማህበረሰብ ፈርጆ የተነሳ ኃይል የፈጠረው ነገር አይደለም ኢትዮጵያ ውስጥ። አሁን የሆነው የፋኖ ትርፍራፊ ነገሮች ከጋር አብሮ ስለተሰለፉ የአማራ ህዝብ ጠላት አይደለሁም ወይ ደግሞ ተቆርቋሪ ነኝ የሚል ነገር ማንጋ ለመሸጥና ለመቸርቸር እንደሆነ በግሌ አይገባኝም። ያ ማለት እነርሱ ባሉት መንገድ በሆነ ማህበረሰብ መካከል ግጭት ምናምን ለመፍጠር የትኛውም ወገን የሚሞክር ከሆነ ያን ማውገዝ የለባቸው ብዬ አልኩ አይደለም። በመጀመሪያ ግን እንዲህ አይነት ሰዎች ቃላት ማስተካከል አለባቸው። በተሳሳተ መንገድ ማህበረሰብን ፈርጀን የመጣንበት መንገድ በስልጣን ላይም ከስልጣን በኋላም ለቀጠለው ቀውስ በቀጥታም በተዘዋዋሪም አስተዋጽኦ አድርጓል። የኛ ፍላጎት እንደዛ አልነበረም ብሎ እኮ ማሻሸንት ማለት ይቻላል። ከሁሉ የገረመኝ ደግሞ ማጠቃለያው ላይ ለሰላም ያለንን አሁን ማጭበርበር አይቻልም፣ የቀረበውን የሰላም አማራጭ መቀበል ነው ይላል። ለኢትዮጵያ መንግስት የቀረበለት የሰላም አማራጭ በግሌ አይገባኝም። ለማንም የሚቀርበው የሰላም አማራጭ በተለይ በኢትዮጵያ ፌዴራል መንግስትና በህዝባዊ ወያኔ ሓርነት ትግራይ መካከል የፕሪቶሪያ የሰላም ስምምነት ነው። ማሰሪያው እሱ ነው። እሱን ማክበር ነው። እሱን መጠበቅ ነው። 1 2 3 ብለን ብዙ ጊዜ ረዘረዘር ነው ስለሆነ የፕሪቶሪያ የሰላም ስምምነት ማን እንደጣሰ
በፕሪቶሪያ የሰላም ስምምነት የተቋቋመውን መንግስት ማን እንዳፈረሰ፣ ለዚህም ከዓለም አቀፉ ማህበረሰብ በተለይም የፕሪቶሪያ የሰላም ስምምነት ከመሩት የአሜሪካ መንግስት ተከታዘቡት የአሜሪካ መንግስት አክራሪ በተባለው የህወሓት መሪ ላይ የቪዛ ማዕቀብ መጣሉን፣ የአውሮፓ ህብረት ትይዩ መንግስት መመስረቱን ማውገዙን ዓለምም እየመሰከረብን ኢትዮጵያዊውን በዓይኑ የሚያዩን እያረጋገጠ ከምንም በላይ አብረው ሲታገሉ የነበሩ ሰዎች ተፈናቃዮች እንዳይመለሱ የፕሪቶሪያ ሰላም ስምምነትን ያፈረሰው ቲፒኤልኤፍ ነው ብለው በአደባባይ ካወጁ በኋላ ይህንን ለማን ነው የሚናገሩት? እርስ በርሳችሁ አሁን ምናልባት ለትግራይ ህዝብ መንባል ቀረኩ የትግራይ ህዝብ ተቃውሞውን በአደባባይ እያቀረበ ስለሆነ ወጣቱም አዛውንቱም ልጁም ልጅ አዝለው ልጆቻችን አይመለመልም ብለው አደባባይ የወጡ ሰዎችን ሰብስቦ እስር ቤት የሚያስገባ እስር ቤትን ማስገብቶ ዋስትና የሚከለክል ኋላ ቀር የሆነ ቡድን ስለ ሰላም የሚያወራው ነገር ራሱ አስገራሚ ነው። ስለ ሰላም የሚወራው ነገር በእርግጥም ስለ ሰላም በሚያወሩት ልክ መራመድ በጣም አስፈላጊ ነገር ነው። የትኛውም ወገን ህግ አፍርሶ ሰላምን ማረጋገጥ አይቻልም። ህግ መከበር አለበት። የፕሪቶሪያ ሰላም ስምምነት መሰረት የተቋቋመው መንግስት መመለስ አለበት። በፕሪቶሪያ ሰላም ስምምነት መሰረት የህዝባዊ ወያነ ሓርነት ትግራይ ታጣቂዎች መሳሪያቸው መፍታት አለባቸው። ቀደም ሲል ያልነው የቢያፍራ እንቅስቃሴ አለ። የቢያፍራ እንቅስቃሴውን የሚመሩ ሰዎች ተሸነፉ፣ እጅ ሰጡ። ከዛ በኋላ የሆነው ነገር ምንድን ነው? ታጣቂዎቹ ወደ ማህበረሰቡ በሰላማዊ መንገድ እንዲቀላቀሉ የተደረገው የናይጄሪያን ሰላም ማረጋገጥ የተቻለው በዛ ነው። በዲዲአር በተባለው በፕሪቶሪያ ሰላም ስምምነት መሰረት በተቀመጠው ጊዜ መፈጸም ባይችልም ዛሬም መፈጸም ሁለቱ መሰረታዊ ነገሮች ናቸው። ሰላምን ለማረጋገጥ ዲዲአሩ በመቶ መፈጸም አለበት። የፕሪቶሪያ ሰላም ስምምነት የተመሰረተው መንግስት መመለስ አለበት። ጥያቄ የሚባለውን ነገር አውጥቶ መነጋገር ነው። መርሳት የሌለባቸው ማስታወስን በደንብ የሚገባቸው ነገር ከአማራ ክልል፣ ከኦሮሚያ ክልል፣ ከሶማሌ ክልል፣ ከአፋር ክልል፣ ከደቡብ ክልል፣ ከቤኒሻንጉል እያልን በምንዘረዝረው ከሁሉም ክልል ጋር እኩል የሆነ ጥያቄ፣ እኩል የሆነ መብት፣ ማንም የበላይ ማንም የበታች አይደለም በኢትዮጵያ ውስጥ። ያንን በዛ መሰረት ያሉ ጥያቄዎችን የኢትዮጵያ መንግስት ማክበር መቀበል አለበት። ከዚህ ቀደም የበላይ ስለሆንኩኝ አሁንም የበላይ ልሁን የሚል ነገር ካለ እሱ ከዚህ በኋላ ሰማይና ምድር ቦታ ቢለዋወጡም በኢትዮጵያ ምድር ውስጥ ማንም የበታች ማንም የበላይ የሚሆንበት የፖለቲካ ስርዓት አይኖርም። ልኖር ካለም ሀገር ይዞ ገደል ነው የሚገባው። ስለዚህ ተገቢ ጥያቄ ማህበረሰብን የሚመለከት ሁሉም ኢትዮጵያ በሀገሩ ባለመብት መሆኑ የሚመለከት ጉዳይ ካለ እሱ መነጋገር ነው። ያ ጋር ለመድረስ ግን የመጀመሪያው በህግ መሰረት ሁሉ ነገር መፈጸም አለበት። የፕሪቶሪያው የሰላም ስምምነት መከበር አለበት። የኢትዮጵያ ህዝብ ከ8 ዓመታት በፊት ከዚህ ኋላ ቀር ቡድን ተፋቷል። ትልቅ እርምጃ ነው። አሁን የትግራይ ህዝብ በዚህ ኋላ ቀር ቡድን ፍዳውን እያየ ነው። የትግራይም ህዝብ ከዚህ ቡድን መፋታት አለበት። በጉልበት በኃይል ተጭኖበት ሊቀጥል አይችልም። ትግራይ ውስጥ ሌሎች የፖለቲካ ኃይሎችም ገብተው በተገቢው ተወዳድረው የራሳቸው ሚና መጫወት የሚችሉበት ሁኔታ መፈጠር አለበት። ወደ ነጥቤ ስመለስ ደብረ ማርቆስ ላይ ያደረጉት የጠቅላይ ሚኒስትር አብይ ንግግር ጋር ተያይዞ ከሰላም ጋር የተያዘ ነገር ነው። በግጭት የሚገኝ ትርፍ የለም። በጣሊያን ጊዜም በአፄ ዮሐንስ ጊዜም የነበረውን ነገር አስታወሱ። በሰላማዊ በሰለጠነ የፖለቲካ አግባብ መነጋገር ይቻላል። ከዛ ውጭ ያለው አማራጭ ኢትዮጵያን አይጠቅምም፣ አማራን አይጠቅምም፣ ጎጃምን አይጠቅምም፣ ምስራቅ ጎጃምን አይጠቅምም። ይህ ህዝብ በአፄ ዮሐንስ ጊዜ በነበረ ሁኔታ
ምን እንደደረሰበት ያውቃል። በጣሊያን ጊዜ ምን እንደደረሰበት ያውቃል። ትግል፣ ፍልሚያ፣ ውጊያ ለእናንተ አዲስ ጉዳይ አይደለም። አባቶቻችሁ አልፈውበታል። በየዘመናቱ ግን ኪሳራ፣ ሞት፣ ድቀት እንጂ ጥቅም አልተገኘበትም። አሁን ሊበቃን ይገባል። ያንን በጋራ መወሰን አለብን። የምናየውን ትተን የምንሰማውን ብቻ እየወሰድን የሚታየውን እየካድን የማይጨበጠውና የሰማነውን ብቻ እየተቀበልን ብንለያይ ኪሳራው የበዛ ስለሚሆን ወገኖቻችን በተከባበረ በተደመረ መንፈስ ለልማት እንድንነሳ አደራ አላችሁ ፈልጋለሁ። እንግዲህ በዚህ ንግግር ላይ ያው የጣሊያን ጊዜ በግልጽ ይታወቃል። ለ5 ዓመታት ጣሊያን ኢትዮጵያ ውስጥ ወረራ አካሂዶ ጀግኖች በዱር በገደል በአርበኝነት እየታገሉ የነበረበት ጊዜ ማለት ነው። ከአፄ ዮሐንስ ጋር ተያይዞ ያለው ነገር ደግሞ የእምባቦ የሚባለው ጦርነት ነው። ባለሙያዎቹ እንደሚሉት፣ የታሪክ ባለሙያዎቹ እንደሚሉት ያ ማለት አፄ ዮሐንስ ንጉሠ ነገሥት ናቸው። ንጉሥ ተክለ ሃይማኖት ደግሞ ንጉሥ ናቸው። አፄ ዮሐንስ የሁሉም የበላይ ናቸው። ንጉሥ ተክለ ሃይማኖት ደግሞ ስልጣናቸው የተገደበ የአካባቢው ንጉሥ ናቸው። ስለዚህ ከዛ ጋር ተያይዞ ሞር ነፃነት ፍለጋ ተጨማሪ መብት ጋር ተያይዞ ከንጉሱ ጋር ከንጉሠ ነገሥቱ ጋር ግጭት ውስጥ ገቡ። ከሸዋው ምኒልክ ጋር አበሩ። ከዛ በኋላ የእምባቦ የሚባለው ጦርነት ተከሰተ። በዛን ጊዜ ያው በግጭት መሃል ሰዎች ይሞታሉ። ይሄ በታሪክ ውስጥ ያለ ነገር ነው። ሁለቱ ለምን ተጠቀሰ የሚባል ነገር ካለ ምናልባት ዝም ብዬ በተረዳሁት ነገር በደብረ ማርቆስ ወይም አካባቢ የሚጠቀሱ ውጊያዎች ካሉ በአፄ ምኒልክ ማለት የእምባቦ የሚባለው ጦርነትና የጣሊያን ጦርነት ነው። ወደፊት የሆነ ወቅት ላይ ደግሞ ሲነሳ አሁንም ይነስም ይብዛ የቁጥር ጉዳይ አይደለም። ግጭቶች በደንብ የታዩበት አካባቢ ስለሆነ ሌላ ጊዜ ምሳሌ ሲሰጥ በጣሊያን ጊዜ፣ በአፄ ዮሐንስ ጊዜ፣ በዶክተር አብይ ጊዜ ምናምን ሊባል ይችላል። ግጭቱን መሪዎቹ ፈጠሩት ማለት አይደለም። ግን ግጭቱን ወይ ደግሞ ሌሎቹ አካላት ፈጠሩት ወደዛ እንትን ውስጥ በደምደም የሚያስገባ ነገር አይደለም። ግን ግጭት ነበረ በዛ ወቅት። ከግጭት ምን ትርፍ ይገኛል የሚል ነገር ነው አጽንኦት መስጠት የፈለጉት የተረዳሁት። በሌላ በኩል እኮ እንተርጉመው ከተባለ ከግጭት ምን ትርፍ ይገኛል፣ ስለዚህ ጣሊያንም ሲመጣ ተቀበል፣ አፄ ዮሐንስንም መዋጋት አልነበረብህም የሚል ደግሞ መልእክትም ሊሰጥ ይችላል። ሰው በፈለገው መንገድ ለመተርጎም ያለው እድል ሰፊ ነው። አጠቃላይ ግን የመልእክቱን ይዘት ሲያይ ነው ሰው መረዳት የሚችለው። ጣሊያን ጊዜ ጦርነት ነበር። በአፄ ዮሐንስ ጊዜ እዛ ጋር ጦርነት ነበር። በንጉሥ አፄ ኃይለሥላሴ ጊዜ እዛ ቦታ፣ በአፄ ምኒልክ ጊዜ እዛ ቦታ ጋር ጦርነት መኖሩን የሚያሳይ ነገር የለም። በደርግ ጊዜም እዛ ቦታ ላይ ጦርነት መኖሩን የሚያሳይ ነገር የለም። በቲፒኤልኤፍ ጊዜም እዛ ቦታ ላይ ጦርነት መኖሩን የሚያሳይ ነገር የለም። ስለዚህ ጦርነት የነበረባቸውን ጊዜያትና በጦርነቱ ሳቢያ እዛ አካባቢ ላይ የደረሰውን ጉዳት የሚገልጽ ነገር ነው እስከ መረዳው ድረስ ማለት ነው። አንድ ነገር ለመረዳት አጠቃላይ መልእክቱ መንፈስ፣ በሌላም በኩል ማን ተናገረው የሚለው ደግሞ ራሱን የቻለ ተጨማሪ ግብአት ነው። ስለ ልዩነት፣ ስለ ክፍፍል፣ ስለ በላይና የበታች ሁሌ የሚያወራ ሰው ወይ ደግሞ ሀሳቡ በዛ ደረጃ የተቃኘ ግለሰብ ምናምን ከሆነ ይህን ነገር ለዚህ መንገድ ይሆን ያለው ወደሚል ነገር ውስጥ ልገባ ትችላለህ። ግን ያንንም ቢሆን አጠቃላይ የመልእክቱ ይዘትን ጋር ስታያይዘው ከሰላም ጋር ተያይዞ የአካባቢ ወደ ወሎና ወደ ወለጋ የሚያሻገር ህብረተሰቡ የተቀየጠበት፣ በተለይም በአፄ ዮሐንስ ጊዜ ደግሞ ከትግራይም ከየትም ኢትዮጵያን መጥተው በጋራ የሚኖርበት ሀገር ስለመሆኑም እዛው ላይ በዛው መድረክ ላይ ጠቅላይ ሚኒስትር አብይ ይናገራሉ። ትናንት ወሎንና ወለጋን አስተሳስሮ ድልድይ የነበረው ደብረ ማርቆስ ካለምንም ጥርጥር ታሪክ እንደሚያወሳው እናንተም እንደምታውቁት ብዙ የደም መቀላቀል ያለበት የዚህ ከባቢ ሰው
ለሌላው አርያና አስተማሪ፣ ለሌላው መሰብሰብና አንድ መሆን ምልክት መሆን ነበረበት። ከዚህ ከባቢ በላይ ከአፄ ዮሐንስ ጊዜ ዘመን ጀምሮ ከትግራዩም ከኦሮሞውም ከሌላውም ብሔር ተዋልዶ ተዋህዶ የኖረ ህዝብ ያለ አይመስለኝም። የጂኦግራፊ ቅርበት የራሱን አስተዋጽኦ ያደረገ ቢሆንም ደብረ ማርቆስ በወሎና በወለጋ መካከል ድልድይ ሆና ንግድን፣ ሰውን ስታስተሳስር፣ እድገት ስታሳልጥ መኖሯ የማይታበል ሀቅ ነው። በአፄ ዮሐንስ ጊዜ ጀምሮ ህብረተሰቡ ተዋህዶ በአንድነት የሚኖርበት የሚለው ነገር ተነስቶ ከዛ በኋላ በጦርነት ወቅት በአፄ ምኒልክን በአፄ ዮሐንስና በጣሊያን ጊዜ የነበረው ነገር ከግጭት ምንም ትርፍ የለም። እዛ ላይ ራሱ ከግጭት የሚገኝ ነገር የለም። ከግጭት ምን ተርፍ አለው? አካባቢው ላይ ጉዳት ደረሰ ነው እና ቲፔልፎች እኔ ሆን ብሎ ሁልጊዜም የሆነ አጀንዳ እየፈለጉ ወይ ደግሞ የሆነ ነገር ይጠቅመናል የሚሉት ነገር ላይ እየተንጠለጠሉ መቀጠሉ ብዙ ይጠቅም አይመስለኝም። በሌላም በኩል ደግሞ በመሪዎች ደረጃ ሁሉም ሊንጠለጠልበት የሚችል ሀሳብ ሁልጊዜም ሊኖር ስለሚችል እንደዚህ አይነት ነገር ደግሞ ሲሆን የመጨረሻ ማክሲመም የሆነ ጥንቃቄ ያስፈልጋል ማለት ነው። ማለትም ሀሳቡን ሙሉ በሙሉ በዛ ጊዜ ጦርነቱ እንደዚህ ተካሂዶ እንደዚህ ሆኖ ምናምን ብሎ ወይ ምናልባት ዝርዝሩ ቢቀር ከእንዲህ ያንን ነገር ክፍተት እንዳይተው ያደርጋል ወይ ነው። ዞሮ ዞሮ ክፍተት የሚተው ነገሮች እንዳይኖሩ ደግሞ ጥንቃቄ ማድረግ ያስፈልጋል። ግን አጠቃላይ መልእክቱ ይዘት ሲታይ ቃል በቃል የተነገረውን ነገር ሲወሰድ በግጭት አካባቢው ተጎዳ የሚል ግልጽ መልእክትን የተላለፈውና እነ ዶክተር ደብረጽዮን እዚህ ላይ በምን መልኩ እንደሚንጠለጠሉ አይገባኝም። እርግጥ ነው ለመንጠልጠል አሁን ብዙ አጀንዳ ይፈልጋሉ። ምናልባትም ከዚህ ቀደም ልምዳቸው ስለምናይ ብዙ ሰው የሚለው ነገር አለ። ከህዝብ ውስጥ የተተፋ ቡድን ስለሆነ በዚህ በምናምን በሆነ ነገር አስታኮ ለመግባት ሙከራ ሊያደርግ ይችላል። በዚህ በኩል የሚሳካ ነገር አይደለም። ስለዚህ በተለይ ደግሞ ጦርነት ቢነሳ እነዚህ ሰዎች ብዙ ሰው የሚፈራው ታሪካቸው ህዝብ ለማንቀሳቀስ ሲባል ህዝብ ለአደጋ የሚጋለጥበትን መንገድ ይፈጥራሉ፣ ወይ ደግሞ ህዝቡን በቀጥታ ራሳቸው ጉዳት አድርሰውበት ተጠቃ በሚል ሰዎችን በነሱ ዙሪያ ለማስተባበር ይሰራሉ። ብዙ ጊዜ የሚጠቀሰው የሐውዜን ታሪክ ነው። ሐውዜን ላይ አደባባይ ወጡት ኢትዮጵያን ሐውዜን ከተማ በአውሮፕላን መደብደባቸው እሱ ላይ ጥያቄ የለም። ማንም ያን አያስተባብልም። ግን በአውሮፕላን እንዲደበደቡና ያንን ቀርጸው ትግሉን ብዙዎች እንዲቀላቀሉ ለማድረግ በቁጭት ለማድረግ በዛ መንገድ መንቀሳቀሳቸው ደግሞ በተለያየ መንገድ በዝርዝር የወጣ ነገር ስለሆነ ዛሬ እሱ የሚያጠራጥር ነገር አይመስለኝም። በሰዎች ሞት ፖለቲካ መስራት ያውም ደግሞ ነፃ አወጣዋለሁ የሚለው ህብረተሰብ ላይ በሱ ሞት የፖለቲካ አጀንዳ ለማስፈጸም የሚንቀሳቀስ ቡድን ስለሆነ አሁን ብዙ ሰዎች አንዳንድ ሰዎች በተለይ ከጦር ነገር ተያይዞ ስልጣን ላይ ያለው መንግስት ለምን ይሄን አያደርግም የሚል ነገር ሲመጣ አንዳንዶች በግል ምናምን ስንዋይ እንደ ስጋት የሚያነሱት ነገር አይ እነዚህ ሰዎች የተወሰነ ጊዜ የሚያገኙ ከሆነ ማለትም ጦርነቱ ተጀምሮ የተወሰነ ጊዜ መሀል ላይ ጊዜ የሚያገኙ ከሆነ የሆነ ጥፋት ፈጽመው ህብረተሰቡ ላይ ከፍተኛ ጉዳት አድርሰው ስልጣን ላይ ያለው መንግስት ለመወንጀል በዛ ዙሪያ ሰዎችን ለማሰባሰብ ሊሞክሩ ይችላሉ፣ ይሰባሰባሉ የሚለው አይደለም ሰው የሚያሳስበው። ከዚህ በኋላ ማሰባሰብ የሚችሉት ምንም እንደማይኖር ግልጽ ነው። ነገር ግን እነሱ ከ101% ወይ ደግሞ ከ0.5% እድል ካለ በሰዎች ሞት ጉዳያቸው አይደለም። ዛሬ ላይ ነው የሚጠራጠራለ 6 ዓመት ሙሉ ከወልቃይት የተፈናቀሉ ሰዎች ድንኳን ውስጥ ቁርና ሐሩር እየተፈራረቀባቸው የኢትዮጵያ ፌዴራል መንግስትም የቀድሞ ህወሓት አመራሮችም ዓለም አቀፉ ማህበረሰብም ወደ ቤታቸው ይመለሱ፣ የጸጥታውን ኃላፊነት የኢትዮጵያ ሀገር መከላከያ ሰራዊት ያስከብራል የሚል ዋስትና ተሰጥቶ
አብረን ካልገባን እኛ አብረን ካልተሻገርን በሚል በቁርና በሐሩር ድንኳን ውስጥ እንዲንከራተቱ እያደረጉ ባለፈው እንደሰማነው በጅብ እንዲበሉ አድርገዋል። ይህን ያደረገ ቡድን ምንስ ነገር ለማድረግ ወደኋላ ሊል ይችላል? ስለዚህ እነዚህ ሰዎች እንዴት የትግራይ ህዝብ መከራነታቸው የኢትዮጵያ ህዝብ መከራነታቸው አብቅቷል። ያው እንትን የሚል ነገር የለ አይደለ? አጠቃላይ ኢትዮጵያ ህዝብ መከራነታቸው አብቅቷል። ግን በዚህም በዚያም ያሉ የሚወነጨፉ ነገሮች ከእነርሱ ጋር በቀጥታ ተዘዋዋሪ ስለሚያያዙ መቶ አብቅቷል ማለት አይደለም። ነገር ግን 27 ዓመት ኢትዮጵያን እና ኢትዮጵያንን እጃቸው መዳፍ ላይ አድርገው የፈቀዱትና የፈለጉትን ማድረግ የሚችሉበት ምዕራፍ የዛሬ 8 ዓመት በመጋቢት 2010 ተዘጋ። ያንን ኃይላቸውን በትልቁ ሀገር የተከፈተ ምንድን ነው ለዝርፊያ የቋመጠ ረሃባቸውን ይዘው ትግራይ ውስጥ ገቡ። አሁን ያለ የሌለውን በወርቁ በምናምን እንትን እያሉ ነው። መጨቆን ልማዳቸው ስለሆነ በሰፊው ሀገር ውስጥ ጭቆና ለምደው አሁን ያገኙትን ደግሞ እየደፈጠጡ ያሉበት ሁኔታ ነው ያለው። ስለዚህ እነዚህ ሰዎች አጀንዳ በመፍጠርና አጀንዳ በማዋ እንትን በማለት የሚሄዱት ነገር ብዙ የሚጠቅም ነገር አይመስለኝም። አሁንም ለማናችንም የሚጠቅመን ስልጣን የሚወዱ ሰዎች እንዳሉ፣ ለስልጣን ምንም ነገር ለማድረግ ወደኋላ የሚሉ ሰዎች እንደሌሉ በተለይ በቲፒኤልኤፍ ካምፕ በደንብ የምናውቀው ነገር ነው። ነገር ግን መመኘትና ማግኘት ወይ ደግሞ ለማግኘት መሄጃው መንገድ ላይ የሚታይ ነገር ከሌለ ጉም ላይ የተሰቀለ የማይደረስበት መሆኑ ከተረጋገጠ ለማይጨበጥ ነገር ሲባል ለምን ሰዎች ዋጋ ይከፍላሉ? ለምን ሰዎች ከበጀት ከነዳጅ ከምናምን ጋር ተያይዞ እንደገና ደግሞ በድንኳን ውስጥ ለምን ይሰቃያሉ? በስልጣን በኩል ከዚህ በኋላ የሚሆን ነገር አይደለም። እንደው ቤተ መንግስቱን ስልጣን ላይ ያሉ ሰዎች ለቀው ቢሄዱ እንኳን ከዚህ በኋላ ቲፒኤልኤፍ ቤተ መንግስት ይገባል፣ ሰው ይተላለቃል እንጂ ይህን ኋላ ቀር ቡድን በተለይ ደግሞ አሁን ኋላ ቀርነታቸው እኮ አሁን የበለጠ የታወቀው ዘረኛ ቡድን፣ ሰው ሀገር በዘረኝነት ሲቀጠቅጥ የነበረ ቡድን በስህተት እንኳን ቤተ መንግስቱ አካባቢ ቢታዩ ከዳር እስከ ዳር ነው ህዝቡ እንትን የሚለው። ስለዚህ የትግራይ ፖለቲካም ከነዚህ ኋላ ቀር ሰዎች ወጥቶ የዘመኑ ወጣቶች ሂደት ውስጥ በደንብ ገብተው በኢትዮጵያ ፖለቲካ ውስጥም የጎላ ሚናቸውን መጫወት የሚችሉበትን እድል መፍጠር፣ የዚህ የዘር ፖለቲካን ከህወሓት ጋር አብሮ መቅበር ማለት በአስተሳሰብ መቅበር ማለት ነው። እንደሱ ማድረግ ነው ለሁላችንም የሚበጀንና በዛ መንገድ ቲፒኤልኤፎች አጀንዳ ለመሸጥ አጀንዳ እንትን ለማለት የሚደረገው ነገር ብዙ የሚጠቅም ነገር አይመስለኝም። ስለዚህ የሚጠቅመው ነገር ለሁሉም መነጋገርና በውይይት ችግሮችን ለመፍታት መንቀሳቀስ ነው። የአሜሪካው አምባሳደር ኤርቪንግ ሚሲንጋ ወደ መቀሌ እንደሚሄዱ እንግዲህ ተሰምቷል። የህዝባዊ ወያኔ ሓርነት ትግራይ መሪዎች ምናልባት በመጨረሻው ሰዓት ያለ እድል ነው ብዬ አምናለሁ። ይህን እድል መጠቀም፣ በዚህ እድል መውጫ መፈለግ በብዙ መልኩ ይጠቅማቸዋል። ምናልባት የተወሰነ እድል አግኝተዋል ብዬ አምናለሁ። ለምን አገኙ? የጀነራል ታደሰ ወረደ በቀላሉ ሁሉን ነገር አስረክበው ተመልካች ይሆናሉ ብሎ የጠበቀ ሰው ብዙ ያለ አይመስለኝም። ስለዚህ አሁን በእጃቸው የሆነ ነገር ይዘዋል። የሆነ ኃላፊነት የማይሰማው አካል 6-7 ሚሊዮን ህዝብ እጁ ላይ ካለ በሆነ መንገድ ወደ ተኩስ ቢገባ የተወሰነ የሚደርስ ጉዳት ስለሚኖር ህብረተሰቡ ላይ ጭምር፣ ከዚህ አንጻር ምናልባት አንዳንድ መውጫ መንገዶች
እድሎች ሊኖራቸው ይችሉ ይሆናል ብዬ ጠረጥራለሁ። ማለት ለምሳሌ የፕሪቶሪያው የጊዜ አስተዳደር መልሶ ማዋቀር ነገር ውስጥ እዛ ውስጥ ደግሞ እነሱን ሚና እንዲኖራቸው ማድረግ እንዲህ አይነት ነገሮች ሊኖሩ ይችሉ ይሆናል። እንደዚህ አይነት እድል ሊሰጧቸው ይችላሉ ብዬ ጠረጥራለሁ። ከዛ ውጭ ሆነ ግን ሁኔታ ከዚህ በኋላ ለእነርሱም ብዙ እድል ያላቸው አይመስለኝ። በነገራችን ላይ ወደ ፕሪቶሪያ የሰላም ስምምነት መሰረት የተዋቀረው ጊዜ አስተዳደር እንደገና የመመለስና ሂደት ውስጥ ይገባሉ ሲባል ከእነርሱ መሰረታዊ የሚጠበቁ ነገሮች የግድ መፈጸም እንደሚኖርባቸው የሚያጠራጥር አይመስለኝ። የዲዲአሩ ፕሮግራም ከምንም በላይ ጥያቄ ውስጥ የማይገባ ነገር ይመስለኛል። የኢትዮጵያ ሀገር መከላከያ ሰራዊት ትግራይ ውስጥ መግባት አለበት። የዲዲአሩ ፕሮግራም መፈጸም አለበት። የዲዲአር ፕሮግራም እስኪፈጸም ካምፕ የሚቀመጡ ሰዎችም ካሉ የኢትዮጵያ መንግስት የኢትዮጵያ ሀገር መከላከያ ሰራዊት እዛ ትግራይ ሄዶ ገንዘቡ እስኪሟላ ድረስ እነሱ በካምፕ ምናምን ይቀመጣሉ። የኢትዮጵያ መንግስት ያን ኃላፊነት መውሰድ ይችላል፣ ገንዘቡ እስኪገኝ ማለት ነው። ስለዚህ ገንዘቡ አልተገኘም ተብሎ ቲፒኤልኤፎችን እንደዛ አድርጎ መቀጠል የሚቻልበት ሁኔታ ይኖራል ብዬ አላምንም። ገርበብ ያለ ነገር አለ። 100% ከመዘጋቱ በፊት እድሉ መጠቀሙ ለእነሱም ይጠቅማቸዋል፣ ለትግራይም ይጠቅማል፣ ለኢትዮጵያም በአጠቃላይ ይጠቅማል። ይህን ማድረጉ አስፈላጊ ነው ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ ረቡዕ ሐምሌ 8 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ረቡዕ ሐምሌ 8 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።